ሁላችሁ አይመጡም ነበር። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይሄንን ብቻ ንገረኝ፣ መልስልኝ። ከኔ በለኝ አይልም። ዮቴቫ ይላል ያህዌ ይላል። ያው ስትክድ አያነቡም ብለናል። ኦኬ ኢየሱስ ልጅ አለው? ልጅ አለው? ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ነው ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። የአብን ኤግዚስተንስ ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምፅ ኢየሱስ መሲህ አይደለም? መስሊም ነው አይደል? አይ ዳኒ አብከሪማዮ ሲጋጭ እርስ በርሱ ኢየሱስ መሲህ ነው ይላሉ፣ መሲህ አይደለም ይላሉ። ያዲ ጮማ የሆነ ጥያቄ ነው የሚጠይቀው። ታያላችሁ። ያዲ ወይዶ ሰላም ነው። እንዴት ነህ? ሰላም ነው። ሁሉ ሰላም ተጠፋፋ። ሁሉ ሰላም ነው። ሰላም ነው። ቤተሰብ ሁሉ ሰላም እግዚአብሔር ይመስገን። እስቲ ከአብዱ ከሪም ጋር አውሮ የተወሰነ ከነሱ ይዞ ጋር አውራ። ያው ማን ሊገባ ነው? የለውም ብሎኛል። ተናገር። አላሁ አክበር። አሁን የተናገረው ስቴትመንት አታ ወላሂ አሁን ማል ከገባ እሺ፣ እሱን ተናገር። ያነበብኩን ስቴትመንት አለ። አንድ የሚዩት አድርግ። ደግመህ ተናገረው ስቴትመንቱ። ደግመህ ተናገረው ስቴትመንቱ። ኧረ አንዴ ሰውዬ ቆይ ተናጋሪ ስቴትመንቱን ደግመህ ተናገረው። ስቴትመንቱን ደግመህ አንብበው። እኔ መጀመሪያም ከእናንተ ጋር ላወራ ምንም ለዛ ጤነኛ አትመስሉኝም። ወላሂ ምሬ ግን ስለ ሴምቲንግ ባዩ በጣም አክብሬ ነው ያለው። እሺ እንዴት ላውራ? እሺ ታዲያ አይተሃል። እኔ ደግመህ አንብበው ስቴትመንቱን። ስቴትመንቱ ደግመህ አይታችኋል። ተናጋሪው ኢየሱስ የራሱ ፍቃድ የለውም። ለኮም ባለው ስቴትመንቱን ተናገር። ስቴትመንቱ ደግመህ አንብበው። ከታች ጻፉ። የለውም ብሎኛል። ተናጋሪው ፍቃድ የለውም። የለውም አሁን ምን እነግርሃለሁ። በቃ እኔ ልጥቀስ። አሁን ጥቅስ ስቴትመንቱን አንብበው። ጠቀሱን። ዮሐንስ ወንጌል ምዕራፍ 5 ስንት ላይ ነው ያልከው? ቁጥር 30 ላይ ነው ያልኩት። ለላምበው ይሄን ላይ አበድከው። ለዚህ ነው። እሺ ኢየሱስ ተናጋሪው ራሱ ተናገር። ምንድነው ትርፍ ቃል የሚያናገር? እሺ አዲ ለምን ትናደዳለሽ? ተረጋጋ። እሺ ዮሐንስ 5:30 ላይ እንግዲህ ተናጋሪው ይሄ ኢየሱስ የተባለው የራሱ ፍቃድ የለውም ብሎናል። ዮሐንስ 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ኢየሱስ ምን አለ? ፈቃዴን አልሻም የላከኝን እንጂ አለ። እና ፈቃድ አለኝ ይላል እና ፈቃዴን አልሻም አልኩ። የኔን ፈቃድ አልሻም የላከኝን ነው አለ። የለውም ፈቃድ አለው ይላል ወይ? ኧረ እባክህ የኔን ፈቃድ አልሻም የላከኝን ፈቃድ ምሻው ይላል። ፈቃድ አለው ይላል ወይ? ይሄው ፈቃዴን ማለት ነው። ፈቃዴን ሲልኩ የኔ ነው አይደል? ወይስ ስቴትመንት ጀመረ። ቀስ ብለህ ከመጀመሪያ ይላምበሽ። ኧረ በፈጣሪ እኔ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ ምን ላደርጋለሁ? ኧረ አንዴ ተረጋጋ። ከራሴ አንዳች ላደርግ አይቻለኝ ማለት ከዛ እንደሰማው ፈቃድ ኖሮ አዳምጥ። ቆይ አይሄው ይላል። ፈቃድ ቢኖሮ ከራሱ ማድረግ ይችላል ወይስ አይችልም? አላደርግም እኮ ነው ያለው። ፈቃድ ቢኖረው ይችላል። ኢየሱስ ለምሳሌ እኔ ዘውትር አደርጋለሁና አብ አይተወኝም አለ። ለምሳሌ ዘውትር አብን ደስ የሚያሰኝ ዘውትር አደርጋለሁ ማድረግ ይችላል ወይስ አይችልም? ይተወዋል። አሁን ማድረግ ቢያቆም ማድረግ ይችላል ወይስ አይችልም? ፈቃዴን አልሻም ነው ያለው እኮ። መሻት ይችላል። ከራሱ ማድረግ ይችላል ወይ አይችልም? እዚሁ አንዴ ጥያቄን ተመልስልኛል ወይስ ወደ እኔ ሪፍሌክት አደረከው? ጥቅሱን መመለስ ያቀር ነው። ምንም አላደረኩም። ጥቅሱን እሺ ለመልስና ቁጥር 30 ላይ ያለው ነው። ቁጥር 19 ላይ ያለው ከራሴ አንዳች ማድረግ አልችልም የሚለው ተናገር። አንድ ነው ወይስ አራዋ አይታችኋል? የረብሻ የሚፈጥረው ለዛ ነው። ቅድም እዛ ሲያዝ ነው። ችግር የለም ወንድም፣ ችግር የለም። ያው ከታች ራሱ ማድረግ ይችላል ወይስ አይችልም? ያው ከታች አንብብ። ሲ ኢዝ ኮንቨርቲንግ ዘ ቶፒክ ሳይኮሎጂ ነው። ሳይኮሎጂ ነግሬሃለሁ። የዋይ ተማሪ ነኝ። ሳይኮሎጂ ቁጥር 19 ላይ ቁጥር 30 ላይ ያለው ተናጋሪ ወልድ የሆነው ተናጋሪ ከራሱ ማድረግ ይችላል ወይስ አይችልም? ወደዚህ ጥቅስ የመጣ ነው። ተናጋሪው የራሱ ፈቃድ ታሳየኝ እኮ በቃ አሻክረብሽ የራሱ ፈቃድ ካለው ቁጥር 19 እና ቁጥር 30 አንድ ያዋራ ተስነሳ እኔ ከራሱ ማድረግ ይችላል። አንድ ያዋራ ተስነሳ ማን ገባ ለዚህ ጥቅስ ላይ? አንዴ እሺ ተረጋጋ። አንዴ ላይ ማን ገባ አለ? እኔ ልጠይቅህ እኮ ነው። ቆይ ተረጋጋ። ቁጥር 19 እና ቁጥር 30 ላይ ከራሴ ማድረግ እችላለሁ ብሏል ወይስ አላለም? በቃ ይቅር። እኔ እኮ አልጠይቁኝ እኮ ማለት ይቻላል። ያዲ መበጠብጣ አያስቸግርም። አትጠይቁኝ ማለት እኮ ይችላል። እኔ አንድ ዛሬ አርብ ሲጀመር ቁጥር 19 ላይ ወልድ ከራሱ ማድረግ ይችላል ወይ? ወይቶኛ አንተሶይ እኔ መጀመሪያም እኮ አትጠይቁኝ ማለት ይቻላል። ያዲ መብት ነው። አረመጥ ያዲ ጭምር ተገለጠ። እነዚህ ስትሆን አይቻላቅም እንዴ ልጁ ምን ሆነ ነው? ክሮስ ኤግዛሚኔሽን ያደርገኛል። ዲቤት ያደርገኛል። አንድ ፖይንት ላይ ነው እየጠየቀ ያለው። የምር እኔ ስታዘብ ነበር፣ ዝም ብዬ ሳዳምጥ ነበር። ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ፈቃዴን ሲል ያለ
ፈቃድ የለውም ትላለሽ? እምነት ታደርጋለህ? ፈቃዴን እያለ እኮ ምንድነው ፈቃድ አለኝ ይላል። ማይ ዊል አለኝ ይላል። ማይ ዊል አለኝ ይላል። አብ ፈቃድ አለውስ? አብስ ፈቃድ አለው ይላል ቃል በቃል። ያንተ ፈቃድ በሚለው ነው እንጂ የምናውቀው ፈቃዱ አደርጋለሁ አለ አይደል እንዴ? የላከኝ ፈቃድ ላደርግ ነው አለ። ፈቃድ የኔ ፈቃድ አለ ማለት እኮ። አዎ። ስለዚህ ያ ፈቃድ በማለቱ ፈቃድ እንዳለው ከነገረን፣ ፈቃዴ ሲል ደግሞ ፈቃድ እንዳለው ነግሮናል። እንደሌለው ነው የነገረን። እንዲሁ አላለም። ስለ ፈቃድ አላወራም። እኔ ከራሴ ስለ ፈቃድ ከሆነ ቁጥር 30 ሲጀመር ከራሴ ማድረግ አልችልም ማለት ራሴ የሚለው ሪፍሌክሲቭ ፕሮናውን ሲጀመር ጀምሮ ሂምሰልፍ የሚለው ራሱ ሪፍሌክሲቭ ፕሮናውን ድርብ ተብላጥስ መኖሩ በራሱ ፈቃድ እንዳለው ነው የሚያሳየው። ግን ፈቃዱን አልተጠቀምኩም ነው። ለምን? ነብይና መልእክተኛ ነኝ፣ የራሴ ነገር አልጨምርም፣ ከራሴ ምንም ነገር ከራሴ ነው ያለው። ፍሮም ማይ ሰልፍ ነው የሚለው። ሪፍሌክሲቭ ፕሮናውን ይጠቀማል። ቁጥር 19 ኖ የጠየኩ ቁጥር 30 ላይ ነው ያለ ነው። ቁጥር 30 ነው። ከራሴ ምንም ንግግሩ ቆይ መጀመሪያ 30 እንጨርስ። 30 ላይ ከራሴ አንዳች ላደርግ አይቻልኝም ሲል ከራሴ ሲል ፍሮም ማይ ሰልፍ ምንም ነገር ማድረግ አልችልም ማለት ሁሉን ቻይ አምላክ አለመሆኑን ቁልጭና ፍንትው አድርገው እያሳየን ያለው የላከኝ ፈቃድ እንጂ ፈቃዴን አልሻምና ሲል ነው ብላ አታምንም? ወልድ አምላክ ነው ብላ ኦኬ ወልድ አምላክ ነው ብላ አታምንም? ማን ነው ከራሴ አንዳች ላደርግ አይቻልኝም እያለ የሚያወራው? ማን ነው? ሰው የሆነው ነው። ሰው ነው እየተናገረ ያለው እኮ። ማን ነው ያልኩ? ወልድ ኢየሱስ ክርስቶስ እኮ። ያ ወልድ ማን ነው? ኢየሱስ ክርስቶስ። ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ኦኬ ጥሩ። ማን ነው? ኦኬ ኧረ ከራሱ መናገር ይችላል? ከራሴ አንዳች አልቻልም ብሎ በራሱ ይናገራል እኮ። አልችልም እያለ እየተናገረ እኮ ነው አይደል? ግን እየተናገረ ቃላት እያወጣ ነው እኮ። ተናጋሪው ማን ነው? ስንት ተናጋሪ አለ? ስንት ተናጋሪ አለ? አንድ ተናጋሪ ነው ያለው። ያ አንድ ተናጋሪ አብ ነው ወይስ ወልድ ነው? እየተናገረ ያለው ተናገረማ ያለው ወልድ ነው እኮ። ስንት ተናጋሪ ነው ያለው ነው የምልህ። አብ ይናገራል? የተናገረበትን ቦታ ሳይ አብ ይናገራል ወይ ነው ያለው። አብ ይናገራል ወይ ሳይናገር? የተናገረበት ቦታ የለም። በወልድ ነው የሚናገረው። ብሉይ ኪዳን ሲናገር የነበረው ማን ነው? ብሉይ ኪዳን ሲናገር የነበረው ማን ነው? በቃል እግዚአብሔር አብ በቃል ነው የሚናገር የነበረው እኮ። ይናገራል እኮ አይናገርም እኮ። በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም እኮ። ሲናገር የነበረው እግዚአብሔር አንዱ እግዚአብሔር ነው ሲናገር የነበረው። ግን በአዲስ ኪዳን ነው አብ ይናገራል ወይስ አይናገርም? በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም? ዳይሬክትሊ ተናግሮ አያውቅም። በመላክ እግዚአብሔር ዳይሬክትሊ ተናግሮ አያውቅም። ወይ በቃል ወይ በመላክ ነው። ኢንዳይሬክትሊም እኔ አልጠየቅኩም። በምን ተናገር አይደለም። አብ ይናገራል ወይስ አይናገርም እኮ። አሳይ አብ የተናገረበትን ቦታ። አብ ይናገራል ወይስ አይናገርም? እሱን ነው የጠየቁት። አብ እኮ እሱን እኮ ነው። አብ እንግዲህ እኔ ዳይሬክትሊ ሲናገር አላየሁትም። ይናገራል ወይስ አይናገርም ነው ጥያቄው። አብ አይናገርም? ተናጋሪ አይደለም እኮ። ተናጋሪማ ቃል ስለሆነ ነው ተናጋሪ የምትለው። ኖ አብ ይናገራል ወይስ አይናገርም? የተናገረበትን ቦታ አላገኘውም። ማርቆስ 11 ላይ ያወጣለት አብዱከሪ ይሄን አንብበው። አብ ስለመናገሩ ምንድነው ማስረጃ እዚህ ጋር? ዳይሬክትሊ ስለመናገሩ ልጄ የምወድ ልጄ የሚለው ማን ነው? የት ነው? እነሱ የት ነበር? ኢየሱስ ቆይ ልጄ የተባለው የት ነበር? ቆይ እንደዛ አይደለም ወይ? እሱ አይደለም ጥያቄው። የት ነበር አይደለም ጥያቄው። አሁን አታስቀይሰኝ። እኔ ጋር አስላም ነው ለሳንዴ አብዱከሪም አላስቀይም እኮ። በቃ አሁን ተናግሮ አብ የተናገረበትን ቦታ እያሳየው የት ነበረ ብያለሁ። አልጠየቅኩም። እሱ ከፈለክ ሰማይ ላይ ነው፣ ጥሻ ውስጥ ነው፣ በኢየሱስ ውስጥ ነው ብለህ ከፈለክ ቆዳ ውስጥ ነው፣ ቁርበት ውስጥ ነው፣ አጥንት ውስጥ ነው ብለህ ማለት ትችላለህ። በኋላ ላይ እንደፈለክ አድርገው። አብ ይናገራል አይናገርም ነው ነጥባችን። ቁጥር 10 አንብብለት አብዱከሪም አንዴ። እዚህ ላይ በዛ ክፍል ማቴዎስ በሚለው ክፈቱ። ማቴዎስ 3:17 ያው የምወደው ልጅ የሚለው ነው የፈለኩት ነው። ለምንም ለማርቆስና ማርቆስን አንድ ነው የፈለኩት። ቁጥር 10 ያው እዛም ላይ ያለ ኦፍ ኮርስ ያው 10 አንብበው። 10 ወዲያው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና
የምወደው ልጅ አንተን አለ። ይሄንን ዳይሬክት ነው የተናገረው ወይስ በመንፈስ ቅዱስ ኢንስፓይሬሽን ነው የተናገረው? ኖሬስ በምን ተናገረ? አይደለም አብና የምወደው ልጅ አንተን ብሎ የተናገረው። ፖይንቴ ዳይሬክት ይናገራል ወይ ነው። ለዛ ነው ከአብዱልከሪም ጋር ያልተግባባችሁት እኮ። አሁን አብ ይናገራል ወይስ አይናገርም እኮ? አብ ዳይሬክት ልጅ ጋር ተናገረ ይላል። ዳይሬክትሊ አይደለም። አብ የምወደው ልጅ አንተ ነህ ያለው ማንን ነው የሚያወራው? ከማን ጋር ነው የሚያወራው? አንተ እያለ የሚያወራው ማንን ነው? አላወራም። ባይዘው ማንን ነው አንተ የሚለው? ኮንቨርሴሽን አይደለም። ዋይዶ ፖይንት ላስቀምጣ። ማንን ነው? ይኸውልህ ማንን ነው የሚያወራው? ቆይ አንዴ አላወራም። እዚህ ኮንቨርሴሽን አይደለም ሲጀምር። ቆይ ባይዘው በዚያም ጎራጭ አብ ይናገራል። ቆይ አላስኬድም ሌላ ቦታ ላይ ዛሬ የጠየኩት ጥያቄ ሌላ ቦታ ላይ አትሂድ። ማርቆስ የምወድህ ልጄ የሚለው ማን ነው? ተናጋሪው ማን ነው? እዚህ ጋር የምወድህ ልጄ የሚለው ማን ነው? እሱ ስለመናገሩ ምንድነው ምክንያት? ኮንቨርሴሽን አይደለም። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? አንተ እያለ የሚያናገረው ድምፅ አልመጣም። ኮንቨርሴሽን አይደለም። ኖሮ ሰው ኢየሱስ መስክሮላቸው አይመጡም ነበር። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይሄንን ብቻ ንገረኝ፣ መልስልኝ። ከላይ በለኝ። አባት አይደለም። ታዲያ ምን ትፈልጋለህ? አብ አይናገርም? አልወራም። አብ አልተናገረም። ቆይ ዮርዳኖስ ጋር ሲጠመቅ ዮርዳኖስ ጋር ዋይዶ መሆኑን አመንክልኝ እኮ መሆኑን አመንክልኝ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል። ኧረ ዋይዶ ኧረ እባክህን ቆይ። የአብን ኤግዚስተንስ እኮ ነው ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምጽ ይመጣ ኖሮ እንደምትለው አዊ ቢሆን ኖሮ እዛው ዮርዳኖስ ጋር ሲጠመቁ የነበሩት አብሮት የነበሩ ሰዎች ባይዘው ምስክር አያስፈልጋቸውም ነበር። ኢየሱስ ክርስቶስን ሲናገር ግን ድምጽ አሰማችሁ መልክን ማላያችሁ። ቆይ ልጨርስ። እዚህ ጋር ወዲያውም እሱ ግጭት ነው ላሳየህ። እሱ ግጭት ነው። ቆይ አልፈልግም። እሱ ይኸውልህ ለመሰለህ እንደዛ የምልህ ኧረ እባክህን አብ ይኸውልህ መልኩን አላያችሁም ድምፁን አልሰማችሁም የሚለው ለፈሪሳውያን ነው። እሱ ግን ድምፁን ሰምቷል። አልሰማም? ድምፁን ሰምቷል። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል ብሎ አውርቶታል። ቆይ አንዴ ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። እዛ ጋር ሲጠመቀ ኢየሱስ ክርስቶስ ብቻ ነበር ሲጠመቅ የነበረው ወይስ ሌሎች ሰዎችም ተጠምቀዋል? ምን ያደርግልኛል? ከፈለክ ነበሩም አልነበሩም ማተር ያደርግልኝ። ልጅ ካልፋክተር የለውም ካለልህ ምን ትጠይቀኛለህ? ነበሩ አልነበሩ እኮ ዝም ብሎ ስራቸውን ነገር ነው እንትን የምትለው። ቆይ አሉ ችግሩ አሁን አልቀበልም እያልከኝ ያለው ችግሩ ምንድነው? ያ ድምጽ ቢመጣ ኖሮ እንዳልከው ድምጽ ቢሆን ኖሮ የሚሰማ ድምጽ የሚናገር ድምጽ ቢሆን ኖሮ እዛ አጠገቡ የነበሩ ሰዎች አጠገቡ ያሉት ሰዎች ምስክር አያስፈልጋቸው ነበር። ኢቭን ደቀ መዛሙርቶች ዮሐንስ ደቀ መዛሙርት እንኳን እሱ አይደለም ነጥቤ። ዳይኮቶማይዝድ እያደረክን ነው ያለው። ፎልስ ዳይኮቶሚ ለመሰለህ የፖይንቱ አብ ድምፁ የተሰማው የማን ድምፅ ነው? ንገረኝ። ከሌ በለኝ። ቆይ ድምፅ ለይቶ ለአንድ ብቻ ነው የሚሰማው? የከሌ በለኝ የተናገረው ኖ እኔ አሁን ለአንድ ነው ለጋራ ነው በመንፈስ ቅዱስ አማካኝነት ነው። የመንፈሳዊ ነገር ነው እየተነገረ ያለው። እኔ በምን አማካኝነት ነው ብዬ አልጠየኩም። በምን አማካኝነት ነው ብዬ ምክንያቱም ፖይንት ነው የምትሄድ። ለስንት ሰው ነው ያዳዳስ? እኔ አልጠየኩም። እኔ ምክንያቱም አልጠየኩም። ስጠይቅ ነው እንትምት ያበላኝን ነው እያከክ ያለው። እኔ እግሬን በልቶኝ ጀርባዬን ነው እያከክ ያለው። እኔ የጠየኩት ጥያቄ አብ ይናገራል አይደለም። የተለያየ ቦታ ነው የምትሄደው። ለማምለጥ የምታደርጋቸው ነገሮች አሉ። ለስንት ሰው ነው እንትን ያለው አይደለም። ልክ እንደ እስር ቤት አንዱ እንትን ብሎ ማለት ነው። እስር ቤት ሊገባ ሲል ጥያቄ ጠየቀ፣ ፍርድ ቤት ሲፈርድበት። ከዛ በኋላ ልጆችን መታቸዋል ወይስ አልመታቸውም ሲባል ስንቴ ነው የመታዋቸው ይጠይቀዋል። ከዛ በኋላ ሲከራከር ማለት ነው። ሲከራከር መታል ወይስ አልመታም ሲባል አንዴ ነው የመታዋቸው፣ ሁለቴ አልመታዋቸውም። እነሱ ሁለቴ ነው የሚሉት። ክርክር ያዘ። ሁለቴ አልመታዋቸውም፣ አንዴ ነው። ስለዚህ አሁን ምንድነው አብ ነው ብለኛል። አብ
አብ ነው ድምጽ ያሰማው ብለኛል። አብ ነው ድምጽ ያሰማው ብለኛል። ድምጽ ያሰማው የማን ድምጽ ነው? የማን ነው እንደዚህ ስትለኝ የማን ድምጽ ነው የመጣው? የማን ድምጽ ነው የመጣው? አንተ እንደምታስበው ድምጽ ከሆነ ለምን አብረው ሲጠመቁ የነበሩት ለምን አልተከተሉትም? ነው እሱ አይደለም፣ እሱ አይደለም። እሱ ምን ያደርግልኛል? እኔ እሱ ያንተ ነው። አንተ ማውራት እሱ ለምንድን ነው የማያደርገው? ተመለስና ድምጹ የማን ነው? ድምጹ የማን ነው? የሞደ ልጄ አንተ ደስ ይለኛል የሚለው ድምጹ የማን ነው? ድምጽ ከሰማያት መጣ የሚለው የማን ድምጽ ነው? እሱማ የአብ ድምጽ ነው። እሺ ማን ነው የሞደ ልጄ ያለው? ቆይ አንተ እያለ በሁለተኛ መደብ አንተ እያለ የሚለው ማንን ነው? ሰው ነው ሰው የሚጠመቀውን ሰው። ኦኬ ጥሩ ዮሐንስ ወንጌል 17:3 ላይ ኢየሱስ እውነተኛ አምላክ ብቻ ነው እንኳን አንተን እያለ የሚያወራው ማንን ነው? አንተን የሚለው ማንን ነው? ወይ ቃላት ጥያቄ እኮ ነው ይጠይቀኛል። አባቱ ነው ማንን ነው እኮ አንተ ወልድ አብን አንተ ሲለው አብ ወልድን አንተ እያሉ አያወሩ። ኦኬ ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲለው አከበርኩት አከብረዋለሁ የሚል ድምጽ መጣ ይላል። ለማን መጣ ነው እሱ የሚለው? ይህ ስለእናንተ መጣ አለ እንጂ ለማን መጣ? የምልክት ጉዳይ ነው እንጂ የምልክት ጉዳይ ነው እንጂ የኮንቨርሴሽን ጉዳይ ነው። ይህ ስለእናንተ መጣ ስለና አባውት ነው እንጂ አባውት ነው ስለነሱ ነው የመጣው እንጂ ስለእናንተ መጣ እኮ። ስለዚህ ማንን ነው አከበርኩት የሚለው? አከበርኩት የሚለው ማንን ነው? እኔ ሁለቱ ኮንቨርሴሽን ውስጥ አብና ወልድ ኮንቨርሴሽን ውስጥ ድምጽ የመጣው የማን ድምጽ ነው? አባቶች ስምን አክብሮ ብሎ ሲጸልይ ሲያወራ ማንን ነው? አባቶች ስምን አክብሮ የሚያወራው? ስለዚህ ሁለት የተለያየ ዲያሎግ የሚያደርጉ አሉ። ኮንቨርሴሽን ያደርጋሉ ወይ ነው? ፖይንት አያደርጉም። አድርገዋል። አብና ወልድ ኮንቨርሴሽን ያደርጉበት ዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ አባት ሆይ ስምን አክብረው አባት ሆይ ስምን አክብረው አለ። ከዛ በኋላ ወልድ ደግሞ አብ ምን አለ? አከበርኩት ደግሞ አከብረዋለሁ የሚል ድምጽ 17 ላይ አይልም። 12:28 ላይ ነው። 17 ላይ ነው። 17 ላይ ነው። ኖ 12:28 ነው። 12:28 ነው። 12:28 ላይ እንደ ጓያ ነቃይ አረተው በደንብ አድርጎ ያሳበደ። አሁን ተረጋጋና እንትን በል ተረጋጋ። ኢሞሽናል ዳሜጅ አያጥቃ። አሁን ምንድነው ዮሐንስ ወንጌል 12:28 ላይ አባቶይ ስምን አክብረው ሲል ማንን ነው አባቶይ ስምን አክብረው? 13 ከፍ አድርገው 13 ከፈተኝ 12:28 ኢሞሽናል መታረጉት 12:28 የጉንጬ መጨረስ ማለት ነው። 12:28 ላይ ነው። ለማለሰለ 28 ላይ አባት ሆይ ቆይ ይኸው ህዝብ ይመለከተው አባት ሆይ ስምን አክብረው አለው። እሺ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ ይላል። ይሄ ድምጽ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። ቆይ የማን እንደሆነ ላሳየህ። የማን ነው ድምጽ ነው? ንገረኝ የማን ድምጽ እንደሆነ። የማን እንደሆነ ንገረኝ። የራሱ የኢየሱስ ድምጽ ነው። የራሱ የኢየሱስ ድምጽ ነው። የማን ድምጽ ነው ነው ያልኩህ? የአብ ነው ወይስ የወልድ ነው ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ ነው? የኢየሱስ ድምጽ ነው። የኢየሱስ ድምጽ ነው። የአብ ነው ወይስ የወልድ ነው ነው የጠየቁህ? የወልድ በለኝ ወይ የአብ በለኝ። እሱን በኋላ ትነግረኛለህ። በዚህ ጥቅስ መሰረት የኢየሱስ ነው። የራሱ ነው። ኦኬ ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ነው ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። እሺ ቁጥር 13 ክፈትልኝ። ቁጥር 13 እዚህ ክፍል ላይ ቁጥር 13 አውጣለት። አብዱል ከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። ኢየሱስ የኢየሱስ ልጅ ነው እያለ ነው። እሺ ቁጥር 13 ላይ እሺ ቁጥር 12 ተጀምሮ እንደዚህ ቆይ አንዴ። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው?
ስም የተባለው ምንድን ነው? ስም የተባለው ዮዲሄ ቫብሄ ስም የተባለው በጌታ ስም የተባለው የጌታ ጌታ ነው። ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም መጪው ኢየሱስ ነው የመጣው በማን ስም ነው? በጌታ ስም ነው። በጉልበት አይሆንም። ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ በትንቢት መዝሙረ ዳዊት 118 ላይ ያወጣለት በጌታ ስም መጣ የተባረከ ነው የሚሉት ዮዲሄ ቫብሄ ነው። ቆይ ላሳይ። ይኸኛው ችግር የለውም እኮ ተቀበልኩ እኮ ተቀበልከው። ዮዲሄ ቫብሄ ነው። ዮሐንስ 12 ላይ እንመለስ። ችግር የለውም። ዮሐንስ 12 ላይ ተመለስልኝ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ላይ ባዩ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የእስራኤል ንጉሥ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዲሄ ቫብሄ ኮሪዮስ የሚለው ዮዲሄ ቫብሄ የሚለውን የሚተክቶ ነው የሚመጣው። አውቃለሁ። ችግር የለውም። ስም ምንድን ነው? ስምስ የጌታ ስም እንትና የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄደለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እነሱን እንመጣበታለን። በቨርዥን ስምን አክብረው ሶስት ቨርዥን ነው ያለው። ሶስት ቨርዥን ነው ያለው። አንደኛው ስምን አክብረው የሚል አለ። ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስ እናውጣልና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚል አለ። ከዛ በኋላ ደግሞ ልጅን አክብረው የሚል አለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ጋይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዲሄ ቫብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ሌላ ቦታ ላይ ነው የሄድከው እኮ። አሁን የጠየኩህ ጥያቄ ምንድን ነው? አይደለም አሁን የጠየኩህ አባት ሆይ ድምፅ የመጣው የኢየሱስ ድምፅ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው የምንሄደው። ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የሄድከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ ጮሌ? ኧረ ጮሌ ነህ እኔ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። አይ አለቀም፣ የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? መልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብሮ ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድነው? አንግሊካስ የሚባለው ደግሞ አባት ሆይ ልጅን አክብሮ ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን የምወደው ልጅ ምንድነው? እዛ ጋር ያለው አባት ሆይ ስምን አክብሮ ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበትም ማስረጃ አምጣ እኮ። ማስረጃማ ስሙ ስትመልስልኝ ነው። አንተ ታስቃለህ ማለት። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱከሪም፣ አንዴ አውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር። በዮዲሄ ቫብሄ አማርኛ ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው።
ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳይያስ 42 ቁጥር 10 11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድ ሄ ቫቭ ሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው ቆይ እንደዛ የሚል ክሌም አላደረኩም እኮ ወይ ብላል እንጂ ማነው ድምጽ ያሰማው እኮ እሱ ነው አከበርኩት የሚል እኮ ያከበረው ምንድነው ያከበረው ምንን ያከበረው ስሙን የትኛውን ስም የልጁን ስም ለምሳሌ እንትን ላይ በራሱ ስም አለ ይኸውልህ አይደለም ስሙን ሐዋርያት ሥራ 3:13 ላይ ቆይ እኮ ልንገርህ ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኘው ነው። እሺ ዘፍጥረት 12 ያወጣለት አንዴ ኧረ የማይገናኝ ፍጥረት ላይ ኧረ ተው ወይ እጅ ሰጥቻለሁ ዛሬ 12 ላይ ቆይ ናየው ታላቅ ሕዝብ አደርግሃለሁ ባርካለሁ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምን አከብራለሁ። ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው። እሱን አልጠየኩም። እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱ ነው አልጠየኩም እኮ በማን ስም ነው የመጣው? ዳዊት በማን ስም ነው የመጣው? ስለዚህ ዳዊት የሚለው ስም የአብ ስም ማለት ነው። እሱ የጦርነት ጉዳይ አይደለም እያወራኝ ያሉት ወይዶ የጠላት ፊት ለፊት ያለ ነገር አይደለም እያወራኝ ያሉት እዚህ ጋር አንደኛ ሳሙኤል 17:45 ታውጣለት። ቆይ አንደኛ ሳሙኤል 17:45 ጎልያድ ጋር ሄደ ጊዜ በቃ ያውጣት። ቆይ ህዝቡ ይማርበት። አታፍን። ዳዊት የመጣው በማን ስም ነው የመጣው? ስለዚህ ዳዊት የሚለው የአብ ስም ነው። አንደኛ ሳሙኤል 17:45 ዳዊት በማን ስም አልበካሪ ማውጣለት በእግዚአብሔር ስም መጣው የሚለው ተገዳድሮት አይደል እንዴ? የተገዳደሩት ጊዜ ነው። ኖ አይ አይደለም። ምንድን ነው የሚለው? ዳዊትም ፍልስጤማውያንን አለው አንተ ሰይፍና ጦርን ይዘህ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በጌታ በእግዚአብሔር ስም እመጣብሃለሁ አለ። ስለዚህ ዳዊት የመጣው በማን ስም ነው እኮ እዛ ጋር እየተነገረ ያለው የስምን የኃይል ዳዊት የመጣው በማን ስም ነው የምልህ? በጌታ ስም ነው ወይስ አይደለም? እየተነገረ ያለው ኃይል ነው እየተነገረ ያለው እኮ ገባኝ። ግን ዳዊት በጌታ ስም ነው የመጣው ወይስ አይደለም? አንተ ስም አንድ አይነት ትርጉም አለው ብለህ ነው የምታምነው ወይዶ? ኖ ዳዊት የመጣው በጌታ ስም ነው ወይስ አይደለም ነው ጥያቄው እኮ። እንዴት ነው ማለት እዛ ጋር የእግዚአብሔር ስም ሁሉም እኮ እንደዛ አይደለም ማለት ስም ዳዊት የመጣው በማን ስም ነው? በጌታ ስም ነው አይደለም ነው ጥያቄው? ወይዶ እኔ ስም አንድ አይነት ብቻ ነው እዛ ጋር በጌታ ስም ዳዊት የመጣው በጌታ ስም ስለተባለ የጌታ እንግዲህ ይኸውልህ እዛ ጋር ተመሳሳይ ነው አይደለም። ለምን መሰለህ ተመሳሳይ? እኔ በአባቴ ስም መጥቻለሁ አለ ኢየሱስ። ሌላው በራሱ ስም ይመጣል ሲል ምን ማለቱ ነው? በራሱ ስም ይመጣል ሲል መልስልኝ። ዮሐንስ ወንጌል 5:43 ላይ ሌላው በራሱ ስም ሲመጣ ትቀበሉታላችሁ ይላል እኮ። እሱን እኮ ይኸውልህ ዋይዶ እንደዛ እሱ አይደለም ፖይንቱ። ምንድነው እሱ አሁን የተባለበት ቦታ ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ማለት አብ ሳይልከው አብን ሳይተማመን ልክ አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጣ ማለት ጌታውን ተማምኖ ነው የመጣው ማለት እንደሆነ ሁሉ ኢየሱስም በአባቱ ስም ነው የመጣው ወይም በጌታ ስም ነው የመጣው ማለት እሱ ራሱ ያህዌ ነው ወይም አብ ነው ማለት ሳይሆን ጌታውን ተማምኖ ነው። ልክ እንደ ዳዊት ማለት ተማምኖ ነው። ሌላው በራሱ ስም ሲመጣ ማለት ደግሞ ራሱን ተማምኖ የራሱን ስልጣን ተቀብቶ ሳይላክ ይመጣል ነው። አሳይ መሲህ ሲመጣ በራሱ ስም ሲመጣ እንደዛ ነው። በራሱ ስም ሲመጣ የራሱን ችሎ ሳይላክ ምን ሳይል ይመጣል ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። አሁን ምንድነው የምፈልገው? ኢየሱስ ልጅ አለው የሚል ማስረጃ አምጣ። አቃጠልከኝ። አሁን ሻይ ቡና በለኝና እንለይ። እኮ እዚህ ጋር ነው ቁጥር 28 ላይ የከበረው ስም ኢየሱስ የሚለው ስም ነው አይደል?
አዎ ኢየሱስ የሚለው ስም ነው። አዎ የአብርሃም ስም አክብሯል እኮ ፈጣሪ። እንደዛ ነው። ኢየሱስ ስም ከሆነ ያከበረው ቆይ አክባሪ የተጠየቀው አክብር ተብሎ የተጠየቀው ጥያቄ ምን የሚል ጥያቄ ነው? ስሜን አክብረው። ስሜን አይደለም ስምህን ነው የሚለው። ስሜን ይላል ቫቲካንስ። ወላሂ ላውጣልህ እኔ ስራዲ ጻፉ በተጻፉ ላይ የሚሰማው እንደዛ ነው። ላይ ይችላል እሱ ሪሶርስ ባለ ስምህን ነው አይደል የሚለው? ና አይ ወላሂ ስሜን አክብረው ነው የሚለው ኦሪጂናሉ። ላሳይ ዮሐንስ ወንጌል ኮዴክስ ኖ ኮዴክስ ማጋታ ሄዳለ መሰለህ። ኮዴክስ ሳይናቲከስ ላይ ነው ስምህን የሚለው። ኮዴክስ ቫቲካነስን ላሳይ አውጥቼ እኔ ኮዴክስ ቫቲካነስ ላይ አባቴ ስሜን አክብረው ነው የሚለው። ላሳይ እናሳይ። ኮዴክስ ቫቲካንስ ላይ ስሜን አክብረው ነው። ስሙ የማን ስም ነው? ስሙ የማን ስም ነው? ኢየሱስ ስም የማን ስም ነው? የአብ ስም አይደለም፣ የራሱ ስም የወልድ ስም ኢየሱስ የወልድ ስም የመጣው በአብ ስም መጣ ማለት በአብ ስልጣን ነው የመጣው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት በጌታ ስም መምጣቱ ዳዊት የሚለው ስም የጌታ ስም እንዳልሆነ ሁሉ ኢየሱስም በጌታ ስም መምጣቱ ኢየሱስ የሚለው ስም የአብ ስም ነው ማለት አይደለም። የአብ ስም ያህዌ ነው። ችግር እንደዛ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈትልኝ አቡበከር። እሺ ፖሊስስ ሊያደርገን ነው ሰውዬ። ዝም ብላችሁ አትመለከቱ። እስቲ አንብቦ ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው እኔም ወደ አንተ እመጣለሁ ቅዱስ አባቱ እነዚህ የሰጠኝ አንድ ይሉ በስምህ ጠብቃቸው ይላል አይደል? ኦኬ በእንግሊዝኛ ለምሳሌ በማን ስም ጠብቅ ነበር አለ? በማን ስም ጠብቅ ነበር አለ? በራሱ ስም በአብ ስም። ኦኬ ሚክያስ 5:2 ላይ ያወጣለት። ቆይ ችግር ነው። በአምላኩ ስም መንገዱን ይጠብቃል። አንዴ ኧረ ምንድነው ማለት አታሰራም እኮ ራሱ ሚክያስ 5:4 ያወጣለት። 5:4 ትንቢት ነው። የሚሉታል እማንን እንድንተኛበት ይለኛል። ሚክያስ 5:4 ላይ 5:4 ላይ እርሱ ይቆማል አለ ስለ መሲሁ ሲናገር በእግዚአብሔር ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም? እርሱ ይቆማል አለ መሲሁ በአምላክ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል። በማን ስም የሚጠብቀው? በእግዚአብሔር ስም ምንድን ነው ይላል? ያህዌ ነው ይላል። በያህዌ ስም ግርማ በያህዌ ስም ግርማ መንጋውን ይጠብቃል። ወይ በያህዌ ስም ይጠብቃል። በማን ስም ነው የሚጠብቀው? በያህዌ ስም። በዓለም ሳለው በማን ስም ጠብቅ ነበር ነው ያለው? በእሱ ስም በስም ጠብቅ ነበር አለ። በስም አዎ። ያ ስሙ ማን ነው? ስሙ ማን ነው ይላል እዚህ ጋር የእግዚአብሔር ስም ነው። ቆይ እሱ ጋር እኮ ለመጣለህ እኮ ነው። ማን ይላል ስሙ እዚህ ጋር ስሙ ማን ነው ይላል እዚህ ጋር ሚክያስ 5:4 ላይ ኢየሱስ ወይስ የባብ የእግዚአብሔር ስም እኮ እዚህ ጋር እግዚአብሔር የሚለው ነው። ከፈለክ በእንግሊዝኛው ላይ ከፈለክ ኢንዘኔሞ እግዚአብሔር ዘሎርድ ነው ይሄ ባብ። እሺ ዋይ ነው ስለዚህ አድርገለት አንዴ he shall stand and feed in the strength of the Lord ይላል። ሎርድ የሚለው ካፒታል የሚያደርገው ይሄ ባብ የሚጠቅልምጣል in the majesty of the name of the Lord his God አለ። the name of the Lord አለ። the name of ማን ነው እኮ ያምላኩ ስም ለማለት ነው። ስለ ስሙ ምንድነው እኮ ዮዲሄ ባቤ ማን ስም ነው? የማን ስም ነው? ዮዲሄ ባቤ ስም ነው አይልም እዚህ ጋር የአምላኩ ስም ነው ይላል። ይኸው ዕብራይስጥ ነው አንድ ያወጣለት ዮዲሄ ባቤ ያወጣለት። እንግዲህ ይኸው የካልክ ነው አይልም ብላል አይልም ዮዲሄ ባቤ ይላል ያህዌ ይላል። ያው ስትክድ አያነቡም ብለናል። በነገራችን ላይ እየተቀዳ ነው። ጉድ ነው የሚፈላው። ያው አይልም እዚህ ጋር ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ያው ያህዌ አመለጠ እጅ ላይ የለም። ያህዌ የሚል የለም። ዮዲሄ ባቤ የሚል የለም ወይ? ኖ አለ እኮ እሱ የለም እኮ አላልኩም። ዋይዶ ቆይ ስለዚህ የሚጠብቀው መንጋውን ኢየሱስ መንጋውን የሚጠብቀው በማን ስም ነው? በማን ስም ነው ይላል በትንቢቱ።
ወይ ነው እንደዛ አላልኩም። ቆይ አንዴ በማን ስም ነው የሚጠብቀው? በማን ስም ነው የሚጠብቀው? በአምላኩ ስም ነው። በአምላኩ ስም የአምላክ ማን ነው? የአምላኩ ስም ማን ነው? እዚህ ጋር እኮ ማን ነው እኮ? ቆይ እሱን እኮ ነው የምልህ። ቆይ እዚህ ጋር የተጠቀሰው ማን ነው? በአምላኩ አለና አምላኩማ ያህዌ ነው። ይሄ ችግር የለብኝም። አመሰግናለሁ። ይበቃል ዛሬ። ኧረ ቆይ መልስልኝ። መልስልኝ። ዮሐንስ 17 ላይ ለምን ይበቃል? ይበቃል። አብዱልከሪም ይቆ አይደል? ዝም ብሎ ነው። አይ ዝም ብለን ነው በሰፈር ተጫወት። ይበቃል። ያዲ ይበቃል። አይ ዝም ብሎ እንትን ነው እንትን የምትለው ዝም ብሎ ነው። አሁን ወልድ ልጄ አብ ኢየሱስ ልጅ አለው ብለህ አስተምርሃል። ራሱ ማለት ልጅ አለው ብለህ አስተምርሃል። ኢየሱስ አባረን አላስተማርኩም፣ አልተናገርኩም። ቆይ እኮ ኢየሱስ ልጅ የለውም ላይ ከፈትከውን ቦታ ልጅ ኢየሱስ ልጅ የለውም ወይስ አለው እኮ? ቆይ እሱ ከመመለስ በፊት እዚህ ጋር ያመጣውን ጥቅስ ነው። በቃ ይበቃል። ዘካሉን በቃ ተው ዝም ብለህ በቃ ይበቃል። ለዛሬ እረፍት አድርግ ያልዬ። ኧረ ቆይ አንዴ ኬዜን ልስራ ነኝ። አቤት የምር ልጅን ብታሳድግ ይሻላል። እዚህ ከኛ ጋር ቆይ አንዴ ክፈተው፣ ጥቅሱን ክፈተው። ይበቃል። ጥቅሱን ግባ። ስም እኮ አንተ ቆይ ምን ብለህ ነበር መሰለህ? ስም ስልጣን ነው ብለህ ነበር አይደል? አላልኩም እኔ አላልኩም እንዴ? ስም ስልጣን ነው አላልከኝም? አላልኩም። ዳዊት በእግዚአብሔር ስም መጣ የሚለው ስም ስልጣን ነው አላልከኝም እንዴ? መመኪያ በአንተ ባልከው ነው የሄድኩልህ። መመኪያ በሚለው ነው ያለ። እዚህ ጋር ግን ታዲያ ስም ስልጣን ነው አይለማ። ስለዚህ በየትኛው ስም ነው የመጣው? ስልጣን ነው ያላልኩም። እባክህ ዝም ብለህ ነው የራስህን ነው እንትን የምትለው ወይ ደግሞ ከሌሎች ጋር ስልጣን ነው አላልከኝም እንዴ? አሁን ከትንሽ ሰከንድ በፊት ስልጣን ነው አላልከኝም? አይ በቃ ዞሮብሃል ማለት ነው። አንተ ከሆነ ከትሪኒታሪያን ጋር እያወራህ ነው የመሰለህ ራሱ ማለት ነው። እኔ እያወራህ ያለው የትኛው ስም ነው የከበረው? ኢየሱስ የሚለው ስም አልኩህ እኮ። ኢየሱስ የሚለው ስም የአብ ስም ከሆነ እኮ አብ ኢየሱስ ነው እያልከኝ ያለው። የአብ ስም ነው ያላልኩም። ማን የታለ? ስምህን አክብሮ ነው የሚለው። ስምህን ሳይሆን ስሜን ነው የሚለው። ስምህን ነው ያለ። አማርኛው ተሳስቻለሁ ማለት ስሜን ነው የሚለው። አማርኛው ተሳስቻለሁ። እኔ እንግሊዝኛውስ ምንድን ነው የሚለው? እንግሊዝኛው ምንም ይበል፣ ግን ግሪኩ ደግሞ የሚለው ኮዴክስ ቫቲካነስ ላይ ስሜን ነው የሚለው። ቆይ አንተ ስትከራከር የነበረው ኮዴክስ ቫቲካነስ ትክክለኛ ለመሆኑ ምንድን ነው ማረጋገጫው? ኮዴክስ ቫቲካነስ እና ከኮዴክስ ሳይነቲከስ ማን ነው ቀድሞ የመጣው? ትክክለኛ ለመሆኑ ምንድን ነው ማረጋገጫ? የለም ኦሪጂናሉማ የለም። እሱማ ግሪክ ነው። ስለዚህ አሁን ከሱ በፊት የለም። ከሱ በፊት ካለ ንገረኝና አስተካክላለሁ። የለም። ለምን እሱ መረጥክ ከሌሎች ኮዴክሶች? ቀደም ብሎ ስለመጣ ነው። ኮዴክስ ቫቲካነስ ቀደም ብሎ የነበረ ስለሆነ። ኦኬ ከፍታ አሳይኝ። ኮዴክስ ቫቲካነስ እነዛ እንደ ኦኬ ኮዴክስ ቫቲካነስ አለ አብዱልከሪም? የለኝም። ምናልባት ሲዳውድ እያደረኩኝ ነበር። አሁን ከፈለክ ምን ታደርጋለህ መሰለህ? ቴክስቹዋል ቫሪያንት ብለህ ዮሐንስ ወንጌል 12:28 ላይ ያወጣው ራሱ ዊኪፒዲያ ራሱ ላይ ያወጣልህ ይችላል። ከሌለህ ማለት ነው። እኔ አሁን ማውጣት ስለማልችል ነው፣ ግን በቀላሉ አውጣልህ። ይኸው እዚህ ጎግል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ብለህ ጻፍና ቴክስቹዋል ቫሪያንት ብለህ ጻፈው። ኮዴክስ ቫቲካነስ በስሜን የሚለው ብለህ ያስቀምጠዋል ግሪኩ ራሱ። ምን ዊኪፒዲያ ሩቅ እንኳን ሳትሄዱ ማለት ነው። ይኸው ማለት እየዋሸን እንዳልሆነ ማለት ነው። ዮሐንስ ወንጌል ብለህ ጆን ብለህ 12:28 ከዛ በኋላ ቴክስቹዋል ቫሪያንት ብለህ መጻፍ ነው። ከዛ በኋላ ቴክስቹዋል መጣልህ አብዱልከሪም። ከዛ ታች ስትወርድ አለ ቴክስቹዋል ቫሪያንት አለ፣ የዮሐንስ ወንጌል ቫሪያንት አለ። ሾው ብለህ የሚለውን ስትነካው ይመጣልሃል። ዮሐንስ ወንጌል 12 ላይ ሾው አሁንም ስትለው ከዛ 28 ላይ ይመጣልሃል። ከዛ በኋላ ታየዋለህ። ግሎሪፋይ ዩር ኔም የሚለው ነገር ኤ የሚል ነገር አለ። ኤ ማለት አሌክሳንደር ማን ነው? ኮዴክስ ሳይናቲከስ ነው። ቢ ደግሞ ማለት ምንድነው? ማን ነው? ቢ ደግሞ ምንድነው? ኮዴክስ
ቫቲካንስ ነው። ግሎሪፋይ ማይ ኔም ስሜን አክብሮ ይለዋል ራሱ። ስምን አክብሮ አይደል? ስምንም አክብሮ ስሜን አክብሮ አይ ቫቲካን የለም አላልኩም እኮ ግን እዛ ጋር ያለ ግሪኩ እንደዛ ነው የሚለው። የመጀመሪያ የነበረው ምንድን ነው የሚለው ራሱ ስምን አክብሮ ነው ወይስ ስምን ስትል ማን ነው የሚቀድመው ይላል። ቫቲካንስ ነው። ቫቲካንስ ላይ ምንድን ነው የሚለው? ሙቶ ኦኖማ የሚል ነገር አታነብም? ሙቶ ኦኖማ የሚል ነገር አይታየህም? ያዲ አንድ የነዳው ማስተካከል አለብኝ። ኦኬ ሙቶ ኦኖማ የሚል የለም በግሪከኛው። ሙቶ ኦኖማ ይታያል። ግሪኩን ከፍ አድርገለት አውጣለት፣ እንደዚህ ቦል አድርገለት። ሙቶ ኦኖማ አየው፣ ሙቶ ኦኖማ ይላል የኛው። ሙቶ ኦኖማ ማለት ስሜን አክብረው ማለት ነው ትርጉሙ። ስሜን አክብረው ግልጽ ነው ያዲ ዋይዶ እኮ አንዴ መኪና ሊነዳ አስተፈራ ነው። አንዴ ወይ ነገ ትገባለህ ተመልስ ነገ አላችሁ ወይ ወይ ያዲ ያ ይቆራረጥባችሁ ከማደርጋችሁ ምን ስለገባው ነው ያለው ከዛም ያዲ ዋይዶ ቤዝመንት እየገባው ነው ከተቆራረጠባችሁ ወይ ነገ ልግባ። አይ ማምለጫ መንገድ ነው፣ ማምለጫ ነው። ተቆራርጣል። አንተ ራስህ ቆየህ እኮ ተቆራረጥክ። ልክ ዮሐንስ ወንጌል 12:28 ላይ ማስረጃ የላቸውም ብለህ ነው የምታስበው። እኛ ሙስሊሞች ለመሰለ ነገ ጠዋት ሰዎች አንብበው ከተረዱት ውሸታሞች ነው የሚያደርጉን። እንደዛ እንዳያደርጉ ምንድነው የምናደርገው? እውነት ነው ሁልጊዜ የምንናገረው። ያለ ማስረጃ ምንም ነገር አናወራም። ቀልድ አይደለም፣ ይሄ እምነት ነው። ኮዴክስ ቫቲካንስ እንደዚህ ይላል ስልህ ወድጄ አይደለም። ግን አንድ ነገር አፕሪሺየት ያደረኩት እዚህ ጋር የከበረው ስም ኢየሱስ የሚለው ስም ነው ማለትም በጣም አፕሪሺየት አድርጌያለሁና ችግር የለውም። አሁን ነገር ሲመለስ በረንበኛው እናወራበታለን። ችግር የለውም። እንትን ላይ ዘፍጥረት ላይ ታዲያ እኮ ስምን አከብረዋለሁ ለምን አለው አብርሃምን? ስምን አከብረዋለሁ አለ። የሚከብር ስም እኮ አለው አይደል? የአብርሃም ምን ችግር አለው? ስም እኮ ይከብራል አይደል? እኮ የአብርሃም ስም እኮ እግዚአብሔር የአብርሃምን ስም ስላከበረ አብርሃም የሚለው ስም የእግዚአብሔር ስም እንዳልሆነ ሁሉ እግዚአብሔር የኢየሱስን ስም ስላከበረ የኢየሱስ ስም የእግዚአብሔር ስም አይሆንም። አንተ እኮ ነው የስሙን እያልከኝ እኮ አንተ እኮ ነው። ቆይ ወይ ስሙ ነው እያልከኝ ያለው አንተ ነህ። ስሜን አክብረው ብሏል ብለህ እኮ ክሌም እያደረግህ ያለው እሱ ነው አንተ ነህ። ብዙ የተለያዩ ማን ይቀድማል? ኦኬ ጥሩ ኖ አይ ማን ይቀድማል? ከቫቲካንስ እና ከአሌክሳንድሪየስ ይኸው እኔው ከፈለክ አውጣና ሳየው መቼ እንደሆነ ዓመተ ምሕረቱን። ኮዴክስ ቫቲካንስ ይቀድማል። ራሱ ኮዴክስ ቫቲካንስ ይቀድማል። ኮዴክስ ቫቲካንስ የመቅደም ያለመቅደም ጉዳይ ሳይሆን እነዚህ ኮዴክሶች የመጡት ከተለያዩ ቦታ ነው። ከአሌክሳንድሪያ መጥቷል፣ ከቱርክ መጥቷል። ስለዚህ እንደዛ ከሆነ ሁለቱን የሚዳኝልን በምንድን ነው? በሚዳኝልን እዚህ ጋር እጅ ላይ ያለው መጽሐፍ እሺ በለ አታድክመን፣ እንተኛ ሁላችንም። እኔም መብራት ነው የምነሳው። ማጠቃለያ ሰራበት አብዱል ከሪም እኔና ወይዳ የምንጣላ ከመሰላችሁ ተምሬ ነው የምወጣው። ተምሮ ይመጣል እሱ። ኢየሱስ አብ ነው ብሎኛል። አመሰግናለሁ። ልጅ አለው ብለሃል። ያየነው ነገር ኢየሱስ ልጅ አለው ግን ብለሃል። ግን በጣም የሚያስቀው እሱ ነው። በነገራችን ላይ ኢየሱስ አብ ከሆነ ወልድ የኢየሱስ ልጅ ነው የሚል ነገር መኖር ነበረበት ባይብል ላይ። ወልድ የኢየሱስ ልጅ ነው የሚል ነገር የለም። ቅድም ደራም እንዳለ ታውቃለህ፣ ካደ። በነገራችን ላይ እስቲ ያዲ አንድ ቀለል ያለ ጥያቄ ልጠይቅህ ከመውጣት በፊት ኢየሱስ መሲህ ነው ብለህ ታምናለህ አንተ? በዳንኤል ምዕራፍ 9 መሰረት መሲህ ነው። ኢየሱስ መሲህ ነው ወይስ አይደለም ብሎ አንድ ሰው ቢጠይቅ ምንድን ነው መልስህ? ነው እንጂ ምለው። ኦኬ ኢየሱስ መሲህ አይደለም። እውነት ለሐሰት የትኛው ነው ትክክል? መሲህ አይደለም፣ መሲህ ነው እኮ። አይ ምርጫ ነው የሰጠው። ኢየሱስ መሲህ አይደለም። እቺ እውነት
ነጌት አድርገህ ጥያቄ እኮ በመጀመሪያ ደረጃ ጥያቄ ሲጀመር ነጌት አድርገህ ነው የጀመርከውና ነጌት አድርገህ ስለጀመርከው ፎልስ ብሎ ከተጀመረ ኢዘር ደዝንት ማተር ትሩ ቢሆንም ፎልስ ቢሆንም ስለዚህ ኢየሱስ መሲህ አይደለም። ኢየሱስ መሲህ አይደለም ማለት ሐሰት ነው አይደል? እኮ አያሽ ይሄ እንትን ነው ምንድነው የሚባለው? አይሁዶች ኢየሱስ መሲህ አይደለም ይላሉ። ፎልስ እና ትሩ ፎልስ ሲሆን ሁለቱም ነው። ኢየሱስ ክርስቶስ አይደለም ብሎ የሚያምን ሐሰተኛ ነው አይደል? ባይብል ወይዶ አይቅርብኝ። ይሄ እንትን ነው ሎጂካል ለመሰለ በጣም ማትሄዱበት ነገር አለ። እሺ አብ መሲህ ነው? አብ መሲህ ነው? አብ የተቀባ ነው? አብ ቀቢ ነው። የተቀባ ነው ወይ? አብ ይቀባል እንጂ አይቀባም እኮ። የተቀባ ነው ወይስ አይደለም? አብ ይቀባል እንጂ አይቀባም እኮ። አብ መሲህ ነው ወይስ አይደለም? አብ መሲህ አለው እንጂ መሲህ አይደለም። መሳይ በቃ ጥሩ። ኢየሱስ አብ ነው በአምላክነት በስጋ የተገለጸ አምላክ ስለሆነ፣ ስለዚህ ኢየሱስ መሲህም ነው መሲህም አይደለም። አብ ስለሆነ አብ ሲሆን መሲህ አይደለም። ወልድ ሲሆን ደግሞ ዳንኤል ምዕራፍ 9 ላይ ዳንኤል ምዕራፍ 9 ላይ ቅድስተ ቅዱሳን ይቀባል የተባለው ማለት ነው። ኦኬ እሱን እንመጣበታለን፣ ችግር የለውም። አንተ ትነግረኛለህ። ሁሌ ቆየሁ ትነግረኛለህ፣ እሱን ትነግረኛለህ። አሁን ምንድነው ኢየሱስ መሲህም አይደለም መሲህም ነው አይደል? አይ ዳንኤል አብዱከሪም ሲጋጭ እርስ በርሱ ኢየሱስ መሲህም ነው ይላሉ፣ መሲህም አይደለም ይላሉ። ግጭት አልወጣኝም። እሱ ሎጂካል ነው። መሲህ አይደለም እሱና ትሩ ይቋቅ ምን ነበር በእናትህ ትሩ ኦር ፎልስ ትሩ ፎልስ ሲሆን የሽማት ላይ ተመራና ግን አሪፍ ነው። ከዋይድ ጋር መወያየት ብዙ ነገር ያስተምራል። ቅድም ደራ አልቅሶ ነው የሄደው። አልቅሶ ነው የሄደው። በነገራችን ላይ ሳታስቡት እኮ ከስላሴ ዋሰ የተወሳሰበ ትምህርት ነው ያላችሁ ታውቃለህ። አይታወቃችሁም እንጂ እስከሚገባችሁ ነው። ችግር የለም እስከሚገባችሁ። አብዱከሪም እንዴት ነው? እኔ እኮ ቅድም አልኩኝ እኮ ለዛ ዋይዶ ለማንኛውም ስላሴ በጣም መጽሐፉን አይጋጭም ለማለት ሊጋጭም ነው እንደሆነና አረፋው በቀር ስላሴ ይሻላል። በቃሽ ለማንኛውም ዋይዶ ቴንክ ዩ ተባረኩ። እሺ ጀዛኩም ላህ ኸይረን ጀዛ ኡስታዝ ጀማል አብዱከሪም